ኧረ ሽንኩርት 150 ብር ገባ። ቲማቲም እኮ 90 ብር ነው። ኧረ እንዴት ነው ስሉ፣ ወይኔ ምስኪን እንዴት ነው የኖሩ ያሉት? በአላ ብለሽ አንቺ ታስቢያለሽ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የራህማ ቤተሰቦች እንዴት ናችሁ? ሁላችሁንም ሰላም ብያለሁ። ሰላማችሁን አላህ ብዝዝት ታርግልኝ እና ሰብስክራይብ ላይክ አድርጉልኝ። እሺ ሀባይቢ እና እንዴት ናችሁ? ሁላችሁንም ሰላም ብያለሁ። ሰላማችሁን በያላችሁበት አላህ ሰላማችሁን ብዝዝት ያርግልኝ ውዶቼ እና ምን ላችሁ ነው የመጣሁት። አሁን ኢትዮጵያ ኑሮ ተወደደ ይባላል። ከዛ ኑሮ ተወደደ ሲባል እዚህ ያለን እኛ በቃ የኢትዮጵያው ሰው አይደለም እኛ ማለት ነው። የኢትዮጵያው ሰው ራሱ እንዴት ነው የሚኖረው ብለን ገና ሀሳብ ይገለናል ማለት ነው። ወላሂ ግን የሰው እኮ መኖር አያቅተውም። እዛ እኮ ሰው ሆኖ የኖረ ነው አይደል እንዴ? በቃ እኛ ይሄን ሀገር ስላየን በቃ እዚህ ጋር የሆነ ሁሉም ነገር ተመቻችቶ ስለምናየው በቃ እዛ ሄደን ምን ይኖረው አይመስለንም። በደንብ ነው የምንኖረው። እዛ ያለው ሰው እኮ ለምሳሌ ሽንኩርት እኮ 150 ብር ገባ፣ ቲማቲም 90 ብር ገባ ይላሉ። ምስኪን እንዴት ነው የሚኖሩት ብለን ገና ለእነሱ እናስባለን ማለት ነው። እነሱ እኮ እየኖሩ ነው። እነሱ ናቸው ጎበዝ፣ እኛን እንፈራ ማለት ነው። እነሱ እኮ ወልደው ከብደው ቁጭ ብለዋል አይደል እንዴ? እኛ ደግሞ ወይኔ አገር ገብቼ እንዴት ነው የሚኖረው በዚህ መልክ ኑሮ እንደዚህ ተወዶ እንዴት ሁኔ ነው ቼው የሚኖረው ብለን ነው ገና ለገና የምናስበው ማለት ነው። እኛ ግን በጣም ሞኝ ነን። እነሱ ግን ብልጥ ናቸው። ያው ሆነም ቀረም ከቤተሰቦቻቸው ከባሎቻቸው ከልጆቻቸው ከነ ቤተሰቦቻቸው ይኖራሉ ማለት ነው። እኛ በዩኒፎርም የሰራን ማታ ገብተን በቢጃማ የተኛን ከማድቤት ሳንወጣ አንድም ቀንም ብርሃኑና ጨለማውን ሳናይ ወደ ሀገራችን እንገባለን። እሱም ተመችቶን ስንሰራ ነው። ወተንም ደግሞ ሲሳካልን ነው። ስንት ነገር አለ፣ በሽታ አለ፣ መታመም አለ፣ ብዙ ነገር ነው ያለው በስደት ማለት ነው። ላይ በጣም ከባድ ነው እና ጤና ይዞ መግባት ራሱ ቀላል ነገር አይደለም። እናንተ የምታስቡት ስለ ራሳችሁና ስለ ጤናችሁ ብቻ ነው። ለራሳችሁ ኖሩ። እናንተ ያን ሰው ምስኪን ኖሮ ተወዶበታል። እንዴት ነው የሚኖረው ትላላችሁ? አይደለም መኖር አያቅተውም እናቴ። እነሱ በደንብ ሆኖ ነው ዘና ብሎ ነው የሚኖሩት። እኛ ግን በቃ እንደዛ ስለተባለ ሩዝ ዘይት 1700 ገባ ሲባል በቃ እኔ እንጃ ገዝተው የኢትዮጵያ ያለ ሰው ገዝተው የሚበላ የሚኖርም አይመስለንም ማለት ነው። በደንብ አድርጎ ነው የኖረ የበላ ጠጣ ያለው ማለት ነው። እናንተም ስለዛ ነቃ ባሉ ንቁ። እድሜ በሰው ሀገር ይሄዳል እንጂ ቁሞ አይጠብቅም። ያው ኢትዮጵያ ያለው ሰው ደግሞ ከኛ በምንም ይሻላል 100% ማለት ነው። ምክንያቱም እዛ ያ ሰው እኮ እዛ ቁጭ ብሎ የዚህ ሀገሩን ሁኔታ አያውቀውም። በቃ እንደፈለግን ዘና ብለን ወተን በቃ በቲክቶክ አሁን ቴክኖሎጂ ተሻሽለዋል። በቲክቶክ በምን ያለ አይደል? በቃ ሁሌም እንደዛ ሆኖ ነው የሚኖረው የሚመስለው ማለት ነው። ያኔ በቃ እሷ ታድላ እዛ ሄዳ እንደዚህ ተለወጠች እንደዛ ሆነች ምናምን ይባላል ማለት ነው። ግን ያ ሰው እኮ መጥቶ አላየውም። ቢያዩ እኮ መጥቶ ነው የሚያማርረው ማለት ነው። ምን አይነት ቤት እንደሚገጥመው ከወጣን በኋላ ምን ይግጠመን ምን አይነት ቤት ይግጠመን እኛ በምን እናውቃለን? አላህ ብቻ ነው የሚያውቀው ማለት ነው። ስለዛ እናንተ ወላሂ ከሰራችሁ የተወሰነ ሰራ ካረጋችሁ በኋላ ማለት ነው ሞኝ አትሁኑ። ወደ ሀገራችን እንመለስ እንግባ ነው የሚለው። እኔ ራሴ ከመጣሁኝ በኋላ አልሐምዱሊላህ መሄድ ነው ያስፈለገኝ። ግን ያው ምን ታረጉታላችሁ? ዱንያ መቼም ሞልታ አትሞላም። ሁሌም እንደጎደለች ነው እና ለእኛ ያላት ደግሞ መቼም አትቀርም። ስለዛ እናንተ ወላይ ገብቼ ምን አረጋለሁ ምን እሰራለሁ በሚለው አትስማሙ። ተስፋ አትቁረጡ። ተስፋ አድርጉ። ኢንሻአላህ ህልማችን ይሳካል ብላችሁ ተስፋ አድርጉ። የሰውን ወሬ በዚህም በዛም የሰማችሁ ማለት ነው ጭንቅላታችሁን እንደ መኪና ሞተር አታሽከረክሩት ማለት ነው። በቃ በዚህም በቃ ወሬውን ሲሰሙ አይምሯችሁ ርብሽብሽብሽ ነው የሚለው። ስለዛ አይምሯችሁን አረጋግታችሁ አቋማችሁን አስተካክላችሁ ሰው ምን ይለኛል ሳይሆን የሰው ምን ይለኛል አካሪ ኮሜንት ይለኛለች ምናምን ብላችሁ ሳይሆን ማሰብ ያለባችሁ እናንተ ማሰብ ያለባችሁ ምንድነው የወጣውበት አላማ ምንድነው? ዛሬስ እንደዚህ ነው ወጥቼ የት ይደርሳለሁ ብላችሁ በዘራውበት ብር ምን አይነት የት ይደርሳለሁ፣ ምን አይነት ንግድ ይዛለሁ፣ ምን አይነት ቤት ይገዛለሁ ብላችሁ አስቡ። ምን አይነት አናኖር ይኖራለሁ ብላችሁ አስቡ እንጂ ማለት ነው ሰው ይሄን ይለኛል ብላችሁ በፍጹም እንዳታስቡ በፍጹም። እና አላህ ይጠብቃችሁ። ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። ወዳችኋለሁ፣ አከብራችኋለሁ። በሌላ ጊዜ በተለይ ቪዲዮ እመጣላችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።